ሰላም ጤና ይስጥልን ውድ ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። በዛሬው የዜና ሰዓታችን የፌዴራሉ አቃቤ ሕግ በቀድሞው የሰላም ሚኒስትር ደኤታ ታዬ ደንደዓ ላይ የመሰረታቸውን 3 አዳዲስ ክሶች አቋረጠ መባሉን፣ የኢትዮጵያ አየር መንገድ ከ100 በላይ አዳዲስ አውሮፕላኖችን ሊያዝ መሆኑን፣ በኢትዮጵያ የሰነደ መዋለ ንዋዮች ገበያ እድገት ጉዞ ውስጥ በአዋሽ ባንክ አማካኝነት ተፈጠረ የተባለውን ታሪካዊ ምዕራፍ ጨምሮ ሌሎችም የተመራረጡ የሀገር ውስጥና የባህር ማዶ ወሬዎች እንደዚሁም ስፖርታዊ መረጃዎችን የምናደርሳችሁ ይሆናል። እንድትከታተሉን ከወዲሁ በአክብሮት የምጋብዛችሁ ቃል ኪዳን ይጥና ነኝ። ወደ ቀዳሚው ዜናችን ስናልፍ አቃቤ ሕግ በአቶ ታዬ ደንደዓ ላይ የመሰረተውን 3 ክሶች ማቋረጡ ተሰማ። በቀድሞው የሰላም ሚኒስትር ደኤታ አቶ ታዬ ደንደዓ ላይ ተመስርተው የነበሩ 3 አዳዲስ ክሶች በአቃቤ ሕግ ትዕዛዝ መቋረጣቸው ተገልጿል። ጌታሁን አበበ ተጨማሪ አለው። የቀድሞው የሰላም ሚኒስቴር ዴኤታ አቶ ታዬ ደንደዓ ላይ ተመስርቶ የነበረው 3 አዳዲስ ክሶች በአቃቢ ሕግ ትዕዛዝ መቋረጣቸው ተገልጿል። የፌዴራል አቃቢ ሕግ ክሱን ያቋረጠው ለሕዝብ ጥቅም ሲባል በሚል እንደሆነ ሲገለጽ፣ ይህም በፌዴራል ጠቅላይ ፍርድ ቤት ሲካሄድ የነበረውን የይግባኝ ክርክር እንዲቆም አድርጎታል። ውሳኔው የተላለፈው ትናንት ረቡዕ ሚያዝያ 14 ቀን 2018 ዓ.ም ሲሆን በፌዴራል ጠቅላይ ፍርድ ቤት አንደኛ ወንጀል ይግባኝ ሰሚ ችሎት በነበረው ቀጠሮ ላይ ይፋ መደረጉ ተገልጿል። አቶ ታዬ ከዚህ በፊት ሆርን ኮንቨርሴሽን ለተባለ የዜና ምንጭ የሰጡትን ቃለ መጠይቅ መነሻ በማድረግ መንግስታዊ ስርዓትን በኃይል ለመናድ መሞከር፣ በመከላከያ ሰራዊት ላይ ሐሰተኛ ወሬ ማሰራጨትና የመንግስትን ስም ማጥፋት የሚሉ ክሶች ቀርበባቸው ነበር። የአቶ ታዬ ጠበቃ አቶ አበራ ንጉስ ስለ ሁኔታው ለመገናኛ ብዙሃን እንደገለጹት ይህ ክስ ቀደም ሲል ጥፋተኛ ከተባሉት መዝገብ በተጨማሪ የቀረበ ነበር ብለዋል። ጠበቃው አክለውም የክስ መቋረጥ ውሳኔ ከጠበቆች የቀረበ ሳይሆን በራሱ በአቃቢ ሕግ ፍላጎት እየመጣ እንደሆነም አያይዘው ጠቁመዋል። ክስ ማቋረጥ የጠቅላይ አቃቢ ሕግ ስልጣን ነው ያሉት ጠበቃው የተቋረጠበት ምክንያት ተጠቀሰም አልተጠቀሰም ክስ ተቋረጠ ማለት በድጋሚ ክስ አይንቀሳቀስም ማለት እንዳልሆነ አስረድተዋል። በችሎቱ ላይ የተገኙት አቶ ታዬ ደንደዓ አቃቢ ሕግ ክሱን ለምን ማቋረጥ እንደፈለገ በችሎቱ ፊት ጥያቄ ማቅረባቸው ተገልጿል። ምንም እንኳን አቃቢ ሕግ ክሱን በማንኛውም ጊዜ ዳግም የማንቀሳቀስ መብት ቢኖረውም ለአሁኑ ግን ይህ መዝገብ እንዲዘጋ ውሳኔ አስተላልፏል። የቀድሞው የሰላም ሚኒስቴር ዴኤታ አቶ ታዬ ደንደዓ ለመጀመሪያ ጊዜ በቁጥጥር ስር የዋሉት በታህሳስ ወር 2016 ዓ.ም መሆኑ የሚታወስ ነው። በአሁኑ ወቅት ያለ ፍቃድ የጦር መሳሪያ በመያዝ ወንጀል ጥፋተኛ ተብለው የተወሰነባቸው የ4 ዓመት እስራት በመፈጸም ላይ የሚገኙ ሲሆን ቀደም ሲል የተጣለባቸው የ7 ዓመት ከ2 ወር ጽኑ እስራት በይግባኝ ወደ 4 ዓመት ዝቅ ማለቱ ይታወሳል። አዳዲሶቹ 3 ክሶች መቋረጣቸውን ተከትሎ በጠቅላይ ፍርድ ቤት ሲካሄድ የነበረው የይግባኝ ክርክር ቢቆምም አቶ ታዬ ቀደም ሲል በተፈረደባቸው ቅጣት ምክንያት አሁንም በእስር ላይ ይገኛሉ። አቃቢ ሕግ ክሱን ያቋረጠው ለሕዝብ ጥቅም ሲል መሆኑን ቢገለጽም ውሳኔው በቀጣይ ምን ሊያስከትል ይችላል የሚለው ተጠባቂ በመሆኑ በርካቶች በተለይ በሕግ ባለሙያዎች ከፍተኛ ትኩረት እንደተሰጠው ለማወቅ ተችሏል። የኢትዮጵያ አየር መንገድ ከ100 በላይ አዳዲስ አውሮፕላኖችን ሊያዝ መሆኑን አስታውቋል። አየር መንገዱ አቅሙን በእጥፍ ለማሳደግ ከጠባብ እስከ ሰፊ የቦይንግ እና ኤርባስ አውሮፕላኖችን ለመግዛት የቴክኒክ ግምገማ እያደረገ እንደሚገኝ ነው ያስታወቀው። የተቋሙ ዋና ስራ አስፈጻሚ መስፍን ጣሰው አየር መንገዱ በ2040 የአውሮፕላን ቁጥሩን በእጥፍ ለማሳደግ በሚቀጥሉት 1 ወይም 2 ዓመታት ውስጥ ቀጣይ ዙር የግዢ ትዕዛዞችን ያቀርባል ብለዋል። theaircurrent.com ከተባለ አንድ የአቪዬሽን ዜና ድረገጽ ጋር ባደረጉት ቆይታ በ12.5 ቢሊዮን ዶላር ወጪ የሚገነባው የቢሾፍቱ አየር ማረፊያ የአፍሪካን የአቪዬሽን ገጽታ የሚለውጥ ነው ሲሉም ተናግረዋል። አክለውም የአፍሪካ ዱባይ ወይም የአፍሪካ ኢስታንቡል ይሆናል ብለዋል። በሌላ በኩል አየር መንገዱ እንደ ግሪጎሪያኑ አቆጣጠር እስከ 2040 ድረስ በዓለም ላይ ካሉ 20 ቀዳሚና ተወዳዳሪ የአቪዬሽን ተቋማት አንዱ ለመሆን ዓመታዊ ገቢውንም ወደ 29 ቢሊዮን ዶላር ለማሳደግ ያለውን ግዙፍ ስትራቴጂካዊ እቅድም ይፋ አድርጓል። የኢትዮጵያ አየር መንገድ ግሩፕ እቅዱን ይፋ ያደረገው ከሚያዝያ 9 እስከ 12 ቀን 2018 ዓ.ም የቆየው የኢትዮጵያ የመሰረተ ልማትና ኮንስትራክሽን ሳምንት መክፈቻ ስነ ስርዓት በአዲስ ኢንተርናሽናል ኮንቬንሽን ሴንተር ሲካሄድ ነው። በዚህ መድረክ ላይ እንደ ሀገር የመሰረተ ልማት ግንባታን እንዴት እንመራለን በሚል መነሻ ሀሳብ የኢትዮጵያ አየር መንገድ ለ80 ዓመታት በዘርፉ ያለውን ልምድ ማጋራቱም ታውቋል። አዋሽ ባንክ 54 ሚሊዮን አክሲዮኖችን በኢትዮጵያ ሰነደ መዋለ ንዋዮች ገበያ በይፋ ማስመዝገቡን አስታውቋል። ይህም በኢትዮጵያ የሰነደ መዋለ ንዋዮች ገበያ እድገት ጉዞ ውስጥ ታሪካዊ ምዕራፍ ነው ተብሏል። ብዙነህ እንዳለ ዝርዝር አለው።
የኢትዮጵያ የሰነደ መዋለ ንዋዮች ገበያ አዋሽ ባንክ አክሲዮን ማህበርን በዋናው የገበያው መድረክ ላይ በይፋ መመዝገቡን ይፋ ያደረገ ሲሆን በኢትዮጵያ የሰነደ መዋለ ንዋዮች ገበያ እድገት ጉዞ ውስጥ ታሪካዊ ምዕራፍ እንደሆነ ገልጿል። የኢትዮጵያ የሰነደ መዋለ ንዋዮች ገበያ ዳይሬክተር ዶክተር ጥላሁን እስማኤል በኢትዮጵያ ትልቁ የግል የንግድ ባንክ የሆነው አዋሽ ባንክ አክሲዮን ማህበር ይህንን የምዝገባ ሂደት በማጠናቀቁ የሀገሪቱን የፋይናንስ ስርዓት እድገትና የወደፊት አቅጣጫ ከሚወስኑ ግንባር ቀደም ተቋማት ተርታ እንዲሰለፍ ያደርገዋል ብለዋል። አዋሽ ሶስተኛ ባንክ ነው ለሰነደ መዋለ ንዋይ ገበያው። ከአዋሽ በፊት የነበሩት ሁለት ባንኮችን ጨምሮ አሁን ደግሞ ከአዋሽ በኋላ የሚመጡ ወደ 5 የሚጠጉ የሰነደ መዋለ ንዋይ ገበያው የሊስቲንግ አፕሩቫል ኢን ፕሪንሲፕል የሰጠባቸው ሌሎች ባንኮች አሉ። ስለዚህ አጠቃላይ ወደ 8 ባንኮች የመመዝገብ ፍቃድ ያገኙ ወይም አፕሊኬሽን አስገብተው ወይም ፍቃድ ጠይቀው የቅድመ ምዝገባ ፍቃድ የተሰጣቸው አፕሩቫል ኢን ፕሪንሲፕል እንለዋለን አሉ ማለት ነው። ይሄ እንግዲህ የአዋሽ ባንክ ከሌሎች ባንኮች ጋር ሲነጻጸር ለገበያው ያለው ትርጉም ቀደም ብሎ ፕሬዚዳንቱ እንዳሉት አንድ ባንኩ ከፍተኛ ካፒታል ያለው ትልቅ ባንክ ነው። አፈጻጸሙም ከፍተኛ ነው። ቀደምት ባንክም ነው። ስለዚህ ከ12000 በላይ ባለ አክሲዮኖች አሉት። እነዛ ባለ አክሲዮኖች ቀደም ብሎ የነበራቸው የመገበያያ መድረክ በጣም ኢንፎርማል የሆነ የተለመደ ገበያ ነው። ያ ዋጋ አክሲዮናቸው ዋጋ እንዳያገኝ ያደርጋል። ዛሬ እንዳያችሁት ከ3000 እና ከ4000 ብር በላይ ነው የአዋሽ ባንክ አክሲዮን ሲገበያይ የነበረው። ይሄ ለባለ አክሲዮኖች ኩባንያውን ሲያቋቁሙ ከዛሬ 20-30 ዓመት በፊት ሲያቋቁሙ የነበራቸውን ካፒታል ውጤት ሪተርን ካፒታል ጌን የምንለውን እንዲያዩ ሞኔታይዝ እንዲያደርጉ ወደ ገንዘብ እንዲለውጡ እድል ይሰጣቸዋል። ስለዚህ ለባለ አክሲዮኖቹ በጣም ከፍተኛ ትርጉም አለው። ሁለት ለገበያውና ለኢኮሲስተሙ ደግሞ ሌሎች ባንኮች፣ የፋይናንስ ተቋማት፣ ኢንሹራንስ፣ ማይክሮፋይናንስን ጨምሮ የአዋሽ ባንክን አይነት ትልቅ የሚሏቸው ተቋማት ምን አይነት እርምጃ እየወሰዱ ነው፣ ምን አይነት ውሳኔ እየወሰኑ ነው ብለው ይመለከታሉ። ስለዚህ ፓስ ፋይንደር ይሄ ፈርቀዳጅ መሪ የሚባል አይነት ተቋም ማለት እንችላለን አዋሽ። የአዋሽ ባንክ ዋና ስራ አስፈጻሚ አቶ ፀሐይ ሽፈራው ባንኩ ዋጋቸው 54 ቢሊዮን ብር የሆነ ከ54 ሚሊዮን በላይ አክሲዮኖችን ወደ ካፒታል ገበያ ማስገባቱንና በባንኩም ሆነ በባለ አክሲዮኖች ዘንድ ትልቅ ክስተትና ወሳኝ ምዕራፍ መሆኑን በማብሰሪያ ስነ ስርዓቱ ላይ ተናግረዋል። አዋሽ ባንክ በካፒታል ማርኬት ደረጃ በዛሬው ዕለት 54 ሚሊዮን አክሲዮኖችን ዋጋቸውም ወደ 54 ቢሊዮን ብር የሚሆን ለማስመዝገብ ችሏል። ይሄ በእውነቱ ለኛ ትልቅና ታሪካዊ ቀን ነው ብዬ ነው ማስበው። ምክንያቱም በዚህ ደረጃ ካፒታል በአዋሽ በካፒታል ማርኬት ደረጃ ያስመዘገበ ድርጅት የለም። አዋሽ ባንክ የመጀመሪያው ነው የሚሆነው። በተጨማሪም ቅድም እንዳያችሁት የመጀመሪያው ገበያ ተካሂዷል። አንድ የአዋሽ ባንክ አክሲዮን 1000 ብር ያለው እንዳያችሁት 4000 ብር ለመሸጥ ችሏል። ስለዚህ የአዋሽ ባንክ ጠቅላላ ካፒታል ዛሬ 54 ቢሊዮን ብር ሲባዛ በ4000 ብር ነው ማለት ነው። ከዛ በኋላ ምን ያህል እንደሆነ ማየት ትችላላችሁ። ካፒታል ማርኬት አንዱና ትልቁ ጥቅሙ ባንኮች ኦር ድርጅቶች ወዲያውኑ ካፒታላቸው ምን ያህል እንደሆነ ማወቅ የሚችሉበት መድረክ ነው። የባንካችን ባለ አክሲዮኖች አክሲዮኖቻቸውን መሸጥ ቢፈልጉ መግዛት ቢፈልጉ በቀላሉ የሊኩዊዲቲ ችግራቸውን የገንዘብ እጥረታቸውን የሚቀርፉበት ነው። ከዚህ ባለፈ ባንኩ በቅርብ ዓመታት ካፒታሉን ለማሳደግ ማቀዱን ገልጸው በቀጣይም ከኢትዮጵያ ውጭ ጭምር መስራት የሚችልበትን እቅድ መያዙን ተናግረዋል። የኢትዮጵያ የሰነደ መዋለ ንዋዮች ገበያ የዳይሬክተሮች ቦርድ ሰብሳቢ ዶክተር ብሩክ ታዬ አዋሽ ባንክ እጅግ ግዙፍ ካፒታል ይዞ ወደ ካፒታል ገበያው መግባቱን አድንቀው መንግስት ሌሎችም ባንኮች ወደ ገበያው እንዲገቡ ድጋፍ እንደሚያደርግ ገልጸዋል። በማስጀመሪያ ስነ ስርዓቱ ላይ 1000 ብር ዋጋ ያለው የአዋሽ ባንክ አክሲዮን በ4000 ብር በመሸጥ ገበያው ተጀምሯል። ይህ ታሪካዊ ጅማሮ ሌሎችም የኢትዮጵያ ኩባንያዎች ወደ ሰነደ መዋለ ንዋይ ገበያው እንዲቀላቀሉ የሚያበረታታ አነቃቂ ሚና ይጫወታል ተብሎ ይታመናል።
የጣሊያንና የኢትዮጵያ የንግድ ትስስር ከባለፉት ዓመታት አንጻር የ10 በመቶ እድገት አሳይቷል ሲል በኢትዮጵያ የጣሊያን ኤምባሲ አስታወቀ። የጣሊያን ኩባንያዎች ኢንቨስትመንት በኢትዮጵያ 723 ሚሊዮን ዩሮ መድረሱን ተጠቅሷል። የጣሊያን አምራች ተቋማቱ በምንዛሬ ከውጭ የሚመጡ የግንባታ እቃዎችን በአገር ውስጥ ለሚያመርቱ የኢትዮጵያ ድርጅቶች የስራ ልምድና የሰው ኃይል ድጋፍ እንደሚያደርግ ይፋ አድርጓል። እስካሁን ወደ 150 የሚጠጉ የጣሊያን ኩባንያዎች ከኢትዮጵያ ኩባንያዎች ጋር የንግድና የኢንቨስትመንት ግንኙነት ፈጥረዋል የተባለ ሲሆን ጣሊያን ማቴ ፕላን በሚል ፕሮጀክት ከአፍሪካ ሀገራት ጋር የኢኮኖሚ ትብብር ለማጠናከር በቀረጸችው ማዕቀፍ ስር በኢትዮጵያ ለስራ ዕድል ፈጠራና ለዘላቂ የልማት ግብ 25 ሚሊዮን ዩሮ ድጋፍ ማድረጓም ተነግሯል። ከ20 በላይ የጣሊያን ኩባንያዎች የሚሳተፉበት የኮንስትራክሽን ቴክኖሎጂ ምርቶች ኤግዚቢሽን ከዛሬ ጀምሮ እስከ ቅዳሜ ሚያዝያ 17 2018 ዓ.ም ድረስ ለ3 ተከታታይ ቀናት ይቆያልም ተብሏል። ኃይሌ ሪዞርት ደብረ ብርሃን በድምቀት ተመረቀ። የኃይሌ ሆቴሎችና ሪዞርቶች ስብስብ 11ኛ ቅርንጫፍ የሆነው አዲሱ ኃይሌ ሪዞርት በደብረ ብርሃን ከተማ በዛሬው ዕለት ተመርቋል። በ1.9 ቢሊዮን ብር የተገነባው ሪዞርቱ ደረጃቸውን የጠበቁ 123 የመኝታ ክፍሎችን፣ ለተለያዩ ስብሰባዎችና ዝግጅቶች የሚያገለግሉ 6 አዳራሾችን እንዲሁም ዘመናዊ የጂምናዚየም፣ የስቲም፣ የሳውና፣ የሞሮኮ ባዝ እና የማሳጅ አገልግሎቶችን የያዘ የተሟላ የጤና ማዕከል ማካተቱም ተገልጿል። የሪዞርቱ ወደ ስራ መግባት በደብረ ብርሃን ከተማ ያለውን የኢንቨስትመንት እንቅስቃሴ ከማሳለጥ ባለፈ ተቋሙ የሚታወቅበትንና በሀገር በቀል ባለሙያዎች የሚመራውን እኔም ኃይሌ ነኝ የአገልግሎት ጥራት መርህን ተከትሎ ጥራት ያለው መስተንግዶ ለደንበኞች እንደሚያቀርብ ተገልጿል። ሻለቃ ኃይሌ ገብረስላሴ ተቋሙ በቀጣይ ወደ ምስራቅ የሀገሪቱ ክፍሎች እንዲሁም ወደ ምስራቅ አፍሪካና መላው አህጉሪቱ የመስፋፋት እቅድ ይዞ እየተንቀሳቀሰ ይገኛል ብሏል። ተቋሙ በቅርብ ጊዜ ውስጥ የሆቴሎቹን ቁጥር 20 ለማድረስ እቅድ የያዘ ሲሆን ዛሬ የተመረቀው የደብረ ብርሃኑ ሆቴል ለዚህ ራዕይ መሳካት ትልቅ ምዕራፍ እንደሆነም ተገልጿል። ውድ ተመልካቾቻችን ዜናዎቻችን አሁንም እንደቀጠሉ ናቸው። ፈያ የተቀናጀ የልማት ድርጅት በኦሮሚያ ክልል የ4.5 ሚሊዮን ዶላር የአስቸኳይ ጊዜ ድጋፍ ፕሮጀክት ይፋ አደረገ። ፈያ የተቀናጀ የልማት ድርጅት በኦሮሚያ ክልል የሚከሰቱ የበሽታ ወረርሽኞችንና አጣዳፊ የምግብ እጥረት ችግሮችን ለመከላከል የሚያስችል የ4.5 ሚሊዮን ዶላር ፕሮጀክት በይፋ መጀመሩን አስታውቋል። የድርጅቱ መስራችና ዋና ዳይሬክተር ዶክተር አንበሱ ቶላ እንዳሉት ይህ ባለብዙ ዘርፍ የአስቸኳይ ጊዜ ምላሽ ፕሮጀክት በጤና፣ በስርዓተ ምግብ እና በንጹህ መጠጥ ውሃ ዘርፎች ላይ ያተኮረ ነው። የፕሮጀክቱ ዋና ግብ በኦሮሚያ ክልል 5 ዞኖች በተመረጡ 7 ወረዳዎች ውስጥ ለሚገኙ 295,000 ገደማ የሚሆኑ ተጋላጭ የህብረተሰብ ክፍሎችን በችግር ምክንያት የሚከሰቱ የህመምና የሞት መጠኖችን ፈጣንና የተቀናጀ ምላሽ በመስጠት መቀነስ ነው። ፕሮጀክቱን በተሰጠው ጊዜ ውስጥ ለማጠናቀቅ በትኩረት እንደሚሰራም ዋና ዳይሬክተሩ ዶክተር አንበሱ ቶላ አረጋግጠዋል። የጤና ሚኒስትር ዴኤታው ዶክተር ደረጀ ዱጉማ መንግስት የማይበገር የጤና ስርዓት ለመገንባት እየሰራ መሆኑን ገልጸው በጤና ራስን ለመቻል እንዲህ ሀገር በቀል የልማት ድርጅቶችን ያበረታታል ብለዋል። ፈያ የተቀናጀ የልማት ድርጅት ከ24 ዓመታት በላይ ለተቸገሩ ወገኖች የደረሰ ሀገር በቀል የልማት ድርጅት ነው የተባለ ሲሆን ይህ የተባለው የዛሬውን ከ295,000 በላይ ወገኖች ተጠቃሚ የሚያደርግ ፕሮጀክት ይፋ ያደረገው 17ኛ ጠቅላላ ጉባኤውን እያደረገ ባለበት ወቅት ነው። ወደ ውጭ ዜናችን ስናልፍ የአሜሪካ መከላከያ መስሪያ ቤት ፔንታገን የሀገሪቱ የባህር ኃይል ኃላፊ ጆን ፌላን ከኃላፊነታቸው መነሳታቸውን አስታወቀ። የፔንታገን ቃል አቀባይ ሲም ፓርላይን በማህበራዊ የትስስር ገጻቸው ላይ ባጋሩት ጽሁፍ ኃላፊው እንዲነሱ የተላለፈው ውሳኔ ወዲያውኑ ተፈጻሚ እንደሚሆን ገልጸዋል። የባህር ኃይል ምክትል ኃላፊ የሆኑት ሁንግ ካኦ ተጠባባቂ በመሆን ቦታቸውን ተክተው እንደሚሰሩ የተገለጸ ሲሆን ፌላን በቅርብ ወራት ውስጥ የትራምፕን አስተዳደር ለቀው ከወጡ ከፍተኛ ወታደራዊ መሪዎች መካከል አንድ ተጨማሪ ሰው ሆነው ተመዝግበዋል። ኃላፊው ከስልጣናቸው የለቀቁት ከእስራኤል ጋር በመሆን ኢራን ላይ ጦርነት የከፈተችው አሜሪካ በሆርሙዝ ሰርጥ ላይ የጣለችው እገዳ በቀጠለበት ወቅት ሲሆን በጦር ኃላፊውና በምክትላቸው ስም ፌላን ለሚኒስትሩና ለዩናይትድ ስቴትስ የባህር ኃይል ለሰጡት አገልግሎት ምስጋናችን ላቅ ያለ ነው ሲሉ የፔንታገኑ ቃል አቀባይ በማህበራዊ የትስስር ገጻቸው ላይ ጽፈዋል። ይሁንና ቃል አቀባዩ የባህር ኃይሉ ኃላፊ የተሰናበቱበትን ምክንያት ይፋ ከማድረግ የተቆጠቡ ሲሆን ፌላን ስልጣናቸውን የለቀቁት የአሜሪካ የመከላከያ ሚኒስትር ፔት ሄግሴት የጦር አዛዥ ራንዲ ጆርጅ ከኃላፊነታቸው እንዲለቁ ከጠየቁ ከጥቂት ሳምንታት በኋላ መሆኑን ግን ኤኤፍፒ በዘገባው አመልክቷል። በቅርቡ ሁለት ከፍተኛ የጦር ኃይሎች ባለስልጣናት ጀነራል ዴቪድ ሆድኔና ሜጀር ጀነራል ዊሊያም ግሪን ከኃላፊነታቸው መነሳታቸው የሚታወስ ሲሆን ሄግሴት ወደ ፔንታገን ከመጡ ጀምሮ የባህር ኃይል ዘመቻዎች ኃላፊና የአየር ኃይል ምክትል ዋና አዛዥን ጨምሮ በርካታ ከፍተኛ የጦር መኮንኖች መባረራቸውን መረጃዎች ያሳያሉ።
ክቡራን ተመልካቾቻችን አሁን የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። መቀለ ሰባ እንደርታ ቦዲቲ ከተማን በማሸነፍ ለግማሽ ፍጻሜ መድረሱን አረጋገጠ። በኢትዮጵያ ዋንጫ የሩብ ፍጻሜ ፍልሚያ መቀለ ሰባ እንደርታ ቦዲቲ ከተማን 3-2 በማሸነፍ ለግማሽ ፍጻሜ መድረስ ችሏል። በአዲስ አበባ ስቴዲየም በተደረገው ጨዋታ ፍጹም አለሙ፣ ፕሪንስ ኦፌሬና ቦናሊ ለመቀለ የተገኙትን ግቦች ሲያስቆጥሩ ሙሉቀን ተስፋዬና ቴድሮስ በለጠ ቦዲቲ ከተማን ከሽንፈት ያልታደጉ ግቦች ማስቆጠር ችለዋል። የኢትዮጵያ ዋንጫ የሩብ ፍጻሜ ጨዋታዎቹ ቀጥለው እስከ ቅዳሜ ድረስ ሲደረጉ በነገው ዕለት ቤንች ማጂ ቡና ከአምናው ከኢትዮጵያ ፕሪሚየር ሊግ አሸናፊ ኢትዮጵያ መድን ጋር ሲገናኝ ዕለተ ቅዳሜ ተጠባቂ በሆነው ጨዋታ ሲዳማ ቡና ከኔጌሌ አርሲ ጋርም የሚገናኝ ይሆናል። አሰልጣኞች አልበረከት ያሉት የእንግሊዝ ፕሪሚየር ሊግ የውድድር ዓመቱን 10ኛ አሰልጣኝ አሰናበተ። በዓለም ላይ ተወዳጅ ከሚባሉት ሊጎች ግንባር ቀደም የሆነው የእንግሊዝ ፕሪሚየር ሊግ በሌላ በኩል ደግሞ ለአሰልጣኞች የመቀመጫ ሰዓት እንደሆነም ይነገርለታል። በተለይ በቅርብ ዓመታት ውስጥ ክለቦች ለውጤት የሚሰጡት ትዕግስት እጅግ እየቀነሰ በመምጣቱ አሰልጣኞች ቦርሳቸውን ይዘው ለመውጣት ሁልጊዜ ዝግጁ እንዲሆኑም አስገድዷቸዋል። በአንድ የውድድር ዓመት በ2023 የተመዘገበው የ13 አሰልጣኞች ስንብት በሊጉ ታሪክ ከፍተኛው ሆኖ የተመዘገበ ሲሆን አይረሴ በነበረው በ2023 የውድድር ዓመት እንደ ቶማስ ቱዌል፣ አንቶኒዮ ኮንቴና ግራም ፖተር የመሳሰሉ ታዋቂ አሰልጣኞች ከመንበረ ስልጣናቸው መሰናበታቸው አይዘነጋም። ዘንድሮም ሊጉ ሊጠናቀቅ ጥቂት ጨዋታዎች ብቻ እየቀሩት እስካሁን 10 አሰልጣኞች ጓዛቸውን ጠቅልለው የተሸኙ ሲሆን በትላንትናው ዕለት የተሰናበቱት የቼልሲው አለቃ ሊያም ሮዚነር ጉዳይ ደግሞ የሊጉን ጨካኝ ባህሪ በድጋሚ ፍንትዋ አድርጎ ያሳየ ነው ተብሏል። ኤንዞ ማሬስካን ተክተው ምዕራብ ለንደን የደረሱት ሊያም ሮዚነር በቼልሲ ቤት የቆዩት ከ4 ወራት ያነሰ ጊዜ ብቻ ቢሆንም ባለፉት ጨዋታዎች ያስመዘገቡት ተከታታይ 5 ሽንፈት ወትሮም ትዕግስት አልባ በሚባሉት የሰማያዊዎቹ አለቃዎች ጥርስ እንዲነከስባቸው ምክንያት ሆነዋል። የፕሪሚየር ሊግ አሰልጣኝ መሆን ማለት በዓለም ላይ ካሉ ከፍተኛ ክፍያ ከሚያስገኙ ስራዎች አንዱ ቢሆንም በተመሳሳይ ደግሞ ዋስትና የሌለውና በየሳምንቱ በሚመዘገበው ውጤት የሚለካ እጅግ አስቸጋሪ ስራ እንደሆነ አሰልጣኞች ይናገራሉ። ታዲያ የቀሩት 4 የሊግ ጨዋታዎች ለብዙ አሰልጣኞች የሞት ሽረት ጨዋታ ናቸው የተባለ ሲሆን ምናልባትም ሊጉ ከመጠናቀቁ በፊት አሁንም ተጨማሪ 1 ወይም 2 አሰልጣኞች የመሰናበት እድል ሊኖራቸው ይችላልም ተብሎ ተገምተዋል። ይህ ከሆነ የ2023ቱ የ13 አሰልጣኞች ሪከርድ ዘንድሮም ሊደገም ይችላል ተብሎ ይጠበቃል። የፔፕ ጋርዲዮላው ማንቸስተር ሲቲ የሊጉን መሪነት ቦታ ሲረከብ በርንሌይ ወደ ሻምፒዮንሺፑ መውረዱን አረጋገጠ። በ34ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ማንቸስተር ሲቲ በርንሌይን 1-0 በሆነ ጠባብ ውጤት በማሸነፍ የሊጉን መሪነት ከሰሜን ለንደኑ ክለብ መረከብ ችሏል። በዘንድሮ የውድድር ዘመን እጅግ ሳይጠበቅ የዋንጫ ተፎካካሪ ሆነው ብቅ ያለው የፔፕ ጋርዲዮላው ክለብ ማንቸስተር ሲቲ የትላንቱን ድል ተከትሎ ለዋንጫ የሚያደርገው እንቅስቃሴ አጠናክሮ የቀጠለ ሲሆን በሌላ በኩል በትላንትናው ዕለት በሜዳው ሽንፈት ያስተናገደው በርንሌይ በይፋ ወደ ሻምፒዮንሺፕ የወረደ ሁለተኛው ክለብም መሆን ችሏል። የሰሜን ለንደኑ አርሰናል ለ200 ተከታታይ ቀናት መሪነቱን ይዞ ቢቆይም ማንቸስተር ሲቲ ከውድድር ዘመኑ መጀመሪያ ሳምንት በኋላ ለመጀመሪያ ጊዜ ወደ ሊጉ አናት ላይ የተመለሰበትን ውጤት ማስመዝገብ ችሏል። ይህ የመሪነት ለውጥ የሊጉን የዋንጫ ፉክክር ይበልጥ አጓጊ ያደረገው ሲሆን በምሽቱ ጨዋታ በ5ኛው ደቂቃ ላይ ኤርሊንግ ብራውት ሃላንድ የማንቸስተር ሲቲን ማሸነፊያ ግብም ከመረብ አሳርፈዋል። ማንቸስተር ሲቲ ከአርሰናል ጋር እኩል 70 ነጥብና እኩል የግብ ክፍያ ቢኖረውም ብዙ ግብ በማስቆጠር በልጦ ሊጉን መምራት ሲጀምር እስካሁን ማንቸስተር ሲቲ ያስቆጠራቸው ግቦች 66 የደረሱ ሲሆኑ መድፈኞቹ በበኩላቸው 63 ግቦችንም ማስቆጠር ችለዋል።
የአሰልጣኝ ፔፕ ጋርዲዮላው ሰራዊት የትላንቱን ጨዋታ ማሸነፉን ተከትሎ ትኩረቱን ቅዳሜ ዕለት ከሳውዛምፕተን ጋር ለሚያደርገው የኤፍኤ ካፕ ግማሽ ፍጻሜ ጨዋታ ያደርጋል ተብሎ ሲጠበቅ፣ አርሰናል በበኩሉ በሊጉ ወሳኝ መርሃ ግብር በሜዳው ከኒውካስል ዩናይትድ ጋር በመጪው ቅዳሜ ወሳኙን ጨዋታ ያከናውናል። የፕሪሚየር ሊጉ የዋንጫ ፉክክር አሁንም ወሳኝ ምዕራፍ ላይ የደረሰ ሲሆን በቀሩት ጥቂት የሊግ ጨዋታዎች የሚመዘገቡት ውጤቶች የዋንጫውን መዳረሻ ይወስናሉ ተብሎም ይጠበቃል። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ቃል ኪዳን ይጥና ዜናዎቹን ወደ እናንተ ሳደርስ አብሬያችሁ ቆይታ አድርጌያለሁ። ስለሰጣችሁን ጊዜ ከልብ እያመሰገንን ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን እንመኛለን።